ሰላም ሰላም፣ እንዴት ነሽ? ሰላም። ምን ልታዘዝ? ለኔ ማኪያቶ። ለኔ ቅቅል፣ ክትፎ እና ደግሞ ጓደኞቼ ቤት ስላሉ ፒዛና በርገር ቴካዌ ታደርጊልኛለሽ? ኦኬ። ለምን እንደምታፈቅብን ታውቃለች እንዴ? ይገርምሻል፣ ካንቺ ቤት ፍቅረኛ እሷ ነበረች እና እንደዚሁ ቀጠሮ ላይ ይዣት መጥቼ የበላችበትን መክፈል አቃታትና እዚሁ ስራ ተቀጠረች። እናት እኔ ያዘዝኩትን ታዩ። እሺ ይቅርብኝ። ይቅርታ፣ ኦርደር ካንሰል ማድረግ አልችልም። ታዩ ወደ ስራ። አቤት ልጅ ከዘጠናዎቹ ጀምሮ ኢትዮጵያ ውስጥ ድድ ማስጣት እንደኔ የሚችል አለ? እኔ አይደል ዝብራ ጀምሮኩት ድድ ማስጣት እዚህ ጋር ቁጭ ብዬ ልጣል ነው እኮ ጀመር ልጀመር ረስባቱ የኔ ነው። ስሜ በሰፈሩ የተነገረ ነው። ድድ ማስጣቱ ከቤት መውጣቱ አሮጊት ሲመጣ መሮጡ ሁሉን አስተምጅሽ ዛሬ ከኔ ጋር አትፎካከራለሽ። ተማሪዎች የቀጠስን ነው ቀላል እንግሊዘኛ የቀጠስን ነው እሱን መድገም ነው ያዙ። አልደግም። እሺ ብሪጅስ ዩ አር fearfully and wonderfully made። አልደግም። ጀምሪ አንቺ ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን ነካ ማድረግ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ይመቻችሁ። ወደ ቪዲዮ። ጋዜጠኛ ከፍቅረኛው ጋር ሲገናኝ በቅድሚያ ጥሬና ክብረሽ እዚህ ድረስ ስለተገኘሽ ከልብ አድርጌ ነው የማመሰግነው። ችግር የለውም። የሆነ ነገር እፈልጋለሁ። እሺ ይቻላል። እናንተ ከዚህ በኋላ መቀጠል አንችልም ማለት ለምን? አንቺ እኮ ለኔ ከምንም ነገር በላይ ቅድሚያ የምሰጥሽ አርዕስተ ዜና እኮ ነሽ። አየህ ወይ ከስራ ሰማኛለህ ወይ እኔ ወይ ስራ ምረጥ። በዚህ ሰዓት ከልብ አዳራሽ ሰበር የተባለ መረጃ ተሰምቷል። ያቀረብሽውን የምርጫ ሀሳብ ውድቅ በማድረግ እኔም ከወዲሁ እንድንለያይ ወስኛለሁ። ስለነበረን ቆይታ ከልብ አድርጌ እያመሰገንኩኝ ከቆይታው ጋር አብሬሽ የነበርኩት እኔ አማን ነበርኩ። ቸር ሰንብቺ። ስራውን ወዳድና አፍቃሪ ሰራተኛ አንድ ማጅራት መጪ እንደዚህ ሲያንቃችሁ እንዴት እንደምታስለቅቁ ነው ማሳያችሁ። እንደዚህ አይደል? እንደዚህ አይደል? እንደዚህ አይደል? እሺ ወንድሜ ሰለመዳን ያነባረክ ባክ ታብላክ የአራት ልጆች አባት ነኝ። ልጆችን ያገርሻት ታረጋቸው የቀን ስራ ሰርቼ ነው ማሳደጋቸው። ወንድሜ አፈርሽ ወደለ ጎበዝ ሰማይ መዳን ያለ ቢስማ አሜን። ይሄ አዋጭ ነው እንዴ! ያለ አቅም መንጠራራት አያስፈልግም። በቃ አንተ እኔን ድድ ማስጣት አስተማርኩ። በቃ አንተ አይደለ ድድ ማስጣት ጀመርከው ሰፈር አንተ አይደለ እንዳስለመድኩ ከዘጠናዎቹ ጀምሮ ኢትዮጵያ ውስጥ ድድ ማስጣት እንደኔ የሚችል አለ? እኔ አይደለ ዝብራ ጀመርኩት ድድ ማስጣት እዚህ ጋር ቁጭ ብዬ ልጣል ነው እኮ ጀመር ልጀመር ረስባቱ የኔ ነው። ስሜ በሰፈሩ የተነገረ ነው። ድድ ማስጣቱ ከቤት መውጣቱ አሮጊት ሲመጣ መሮጡ ሁሉን አስተምጅሽ ዛሬ ከኔ ጋር አትፎካከራለሽ። እሺ እኔ የዱ ነው ቸርኪ እስፓቱ የኔ ተሰርቷል በለድኪ እቤት ተጠፋ እዛው ስቀር አፋይቶ ድንጋዩ ይጠራኛል። አው እንጂ ምርጥዬ በላኳ ፍሪክ ከኔ ጋር ማውራት እንዴት አሰብክ? ከኔ ጋር ፉክር ጭራሽ አታስበው። አረበለው ግጥም ጠፋብኝ ባክ። መስኩሩ እዚህ ጋር ድድ ማስጣት እዚህ ጀመረው ለመጀመሪያ ጊዜ ማን ነው? ምን አልከኝ? ለዚህ መስኩሩ ማን ነው? እኔ ምን አውቃለሁ? አባቱ ነው ለመጀመሪያ የሚቀመጥ የነበረው እዚህ ድንጋይ ላይ የኔ አባት ማን አረው የምን እናቱ እና ከትውልድ ነው የተላለፈው። ጭራሽ ድድ ማስጣትም ስራ ሆኖ ይጣላሉ። እኔ ነኝ ያስጀመርኩ። ከሴት ጋር ዴት ስትወጣ የምትላቸው 3 ነገሮች ይሄን ነገር ካልካት ልጅቷ ፍስስ ነው የምትለው። የመጀመሪያው ቀስ ብለሽ ቢ ምግቡ ይሄድብሻል። እቺ የምትረዳው ኦኬ እኔ እንዳልታነቅ ብሎ ነው ብላ ስለሆነ የምትረዳው ለሷ እያሰብክላት እንደሆነ ስለሚገባት ለአንተ ያላት ነገር ይጨምራል ማለት ነው። ሁለተኛ ደግሞ ሂሳብ ሲመጣ 50-50 እንክፈል በላት። ይሄ ደግሞ አንቺም የራስሽን ክፈይ እኔም የራሴን እከፍላለሁ በላት። ይሄ ምንድነው የሚያሳያት አንተ ምን ያህል ፋይናንሻሊ ሪስፖንሲብል ሰው እንደሆንክ ዝም ብለህ ገንዘብን የምትበትን ሰው እንዳልሆንክ ስለምትረዳ ለአንተ ያላት ነገር በዛው ይጨምራል ማለት ነው። ሶስተኛ
ሶስተኛ ደግሞ ሴት አስተናጋጅ ካለች አሪች አስተናጋጅ በጣም ታምራለች ብለህ ለሷ ትነግራታለህ። እንደዚህ ብለህ ስትነግራት ምንድነው የምታስበው? ሰራውንዲንግህን እንደምታይ ሁሉንም ሰው እያየህ እንደሆነ የሆነ ነገር ቢመጣ እሷን ልጠብቃት እንደምትችል ነው የምትረዳውና እነዚህ ሶስት ነገሮች በማለት ልጅቷን ፍስስ ማድረግ ትችላለህ ማለት ነው። እንደዚህ አይነት ሪሌሽንሺፕ አድቫይስ ከፈለጋችሁ ፎሎ ማለታችሁ እንዳይረሳ። ይመቻችሁ። ማን ትዳር በትናል ድጋሚ ነው የምታገኘው። ዴት አሾፋለህ ላይ ቀስ ብለሽ ቢ ምናምን ሜቢ ከየትኛው በላላቸው ወይኔ ከስንት አንድ እኮ ነው እኮ የምር እኮ እቺን የምታክል እኮ ነው የሚበሉት እኮ አስበሉም። የምር እኔ እንኳን ብዙ ምን አላውቅም። ኧረ የኔ ጌታ ይሄ ልክ ማስመጫ ሳይሆን ማባረሪያ ሲስተም ነው እንዴ! ቀስ ብለሽ ቢ ጭራሽ ከዛ አስተናጋጅ ማየት መጎነታተል ይቻላልን? ሚስ ቤሪ ቸርተፈሪ ጣፋጭ እንደ እንጆሪ ሽታሽ ደግሞ ሮዝሜሪ እኔ ራሴ ደነገጥኩ። በሙላ የውበት ፊት አውራሪ ሚስ ቤሪ። እኔ ምንሽ ያው ፊዚክስ አስተማሪ እንደሆንኩ ታውቂያለሽ። ስሌት ምናምን ይጠይቃልኛ እና ስለ ውበትሽ ላሰላ በሬሽዮ ብቻ ስኬሉን እንትን ልላልኩና ከስኬል ያፈነገጠ መልክ ነው ያለሽ። ስርዓተ ቢስ ውበት ነው ያለሽ። መረን የለቀቀ ውበት ነው ያለሽ። ዊጋ ጦጥ ነው መልክሽ። ስፖርት አስተማሪ ከእንጂ ሚስ ቤሪ እኔን ማወዳደር ከስፖርት አስተማሪ ይኸውልሽ፣ በተመስገን እንጀራ አልገባም ብዬ ነው እንጂ ፊዚክስ እና ስፖርትን በተመሳሳይ ሰዓት ማስተማር የምችል ሰው ነኝ። ያው ተማሪን ሰብስቦ ገመድ ማዘለል ቁም ነገር ሆኖ ነው። ተይ እንጂ ሚስ ቤሪ ይኸውልሽ፣ ደሞዝ ደግሞ እንደምበልጠው ታውቂያለሽ፣ 4-5 እጥፍ። አትዳፈር ሰርተፈሪ ደግሞ የሚያወራኛል ዳይሬክተሩ መሀሪ። በእውነት ዳይሬክተሩ መሀሪ ጡረታ የወጣ ሰው ምን ያደርግልሻል? ማለት በጣም ጥሩ ጥያቄ ነው። ይኸውልሽ ዳይሬክተርና ሙያ ማለት ሰው መንቀሳቀስ ሲያቀተው እንዲሁ አንቺን ለመደገፍ ይሄ ሰውዬ ቤት ቁጭ ከሚል ተብሎ የሚሰጥ ሙያ ነው። እንዲሳቸው ነው ደሞዝ በልጣቸዋል። ያዛው እንዲቀርብሽ ሚስ ቤሪ። እኔ የምልሽ ትንሽ ስለ ፊዚክሱ ቀብ ካለሽ አንቺን ሳስብ ልቤ ወጣ ረበለው ፊዚክስ ስሌቷን ንገሪኝ በሽምጠጣ። እኔ እኮ ብዙም አላውቅም ስለ ሽምጠጣ። ትንሽ ጊዜሽን ልዋስሽ ላስረዳሽ ስለ ሽምጠጣ የፍቅራችን ኬሚስትሪው እንዲመጣ። በቃ እንዴትም አድርገህ ራስህን የበላይ ያድርግሃል። ይመችህ። ምንድነው? ሰላም ነው ወንድም? ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድም። አዎ 3 ቀን ምግብ አስቀምጥ። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ አንተ ምን ያለሽ? አንተ ሰላም ነው? ምን ፈልገሽ? ወንዱ ልጅ ሲያሳዝን ብታየው 3 ቀን ለማይ ነው። ለለማይ ነው። ነው ወንዱ ልጅ ነው። ወንዱ ቢዝነስ ሲያሳዝን 3 ቀን ከበላ አይደለ? በጣም ወጭ በዛብኝ። ጎበዝ ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። አይዞ ጠንክር። ለምኑ ለለማኛል። እሰይ የኔ ቆንጆ የኔ አበባ ጀምር ቦላ ወገባ እቻውን ቋጥኝ ወድ የዋርካ ጉድ ይዛ ደግሞ ችባይ በላ ይሄ ልብስ እንኳን አልሆናትም እኮ አርክሳበት ሳይሆን አይቀርም። ኧረ ድግሱን አልፋችሁ ማዘር ካንቺ ነው የመጣው ሲባል ሰምቻለሁ። ለገንዘቡ ብላ ያገባቸው አሉ። ቃለ ወጥ ከመስራት የሁሉ ህዝብ አንጋግቶ እንደዚህ ከማን በጨራረቅ ድግሱ ጥንቅል ብቻ አድርጎ ትንሽ ሰው መጥራት ለምን 10 ሰው አለ? አሁን ከሌለሽ እኮ አለመደገስ ነው። ጠላው ቀምሰሽ ጠላው ቅራሪ ይሻላል። ቅጥል ያለ ጠጅ ብላ ደግሞ የቀረበው ኧረ ጠላት ነበሩ ማዘር። ታውቂያታለሽ? ሙሽራዋን አክስቴ ልጅ ነች እና አታስተናግጂም ተነስተሽ
ያክስትሽ ልጅ ተዘጋጅ ያገባች አንቺ እዚህ ተቀምጠሽ ታዩ ለነገሩ ዘመድ እንደማታስጠጋ ሰምቻለሁ። ክፉ ነው። ገና ቤቱን ስገባ ነው የምታምሰው። ገና ጓደኛ እያሉ ጀምራሉ። ከማጋን የምትሄደው ወዴት ነው የምትሄደው ትለዋለች። እናቴ በላዩ ላይ አለቃ ነው የሾመው። ኃይለኛ ናት አሉ። እልል ማለት እኮ አይቀርም። ኧረ የተሰጠንን በልተን እግዚአብሔር የአብርሃምና የሳራ ጋብቻ ያድርግላችሁ ብለን ዞር ማለት ነው። ምንም ማድረግ አይቻልም። በልብስ ጠፍ አግዘኝ። ልብስ ለማጠፍ የተራሽ እንዴና ደግሞ እኮ የራስህ ልብስ እኮ ነው። እንደው አላጥፍም ራስ ጠፍ። ምንድን ነው የተፈጠረው? ምንም አልተፈጠረም። ሰራችልኝ የሚለውን ሙዚቃ ከፍተህ ማጠፍ ነው። የኔ ፍቅር መጣሁ። በቃ ስልክ አውርቼ መጣሁ። እሺ ማሰይ መጣ ጄሪ ወይ ይሄን ሰውዬ እኮ ልፈታው ነው። ምን አረገሽ? እንዴ ምን አረገሽ? ዋናውን አንኳሩን ነገር እኮ ነው ጎደለብኝ። አልጋ ላይ ምንም አይችልም ብዬ አዋርጄ እፈታዋለሁ። ኧረ በዚህ አንቺ ደግሞ በዛሽ ሆነሽ ፊት ሰጥቶሽ በጣም ጎበዝ ነው። ምን ሆነሽ ነው? ያለ ስም ለሰባት ትስጪ ከስራ እንጂ መስካራ አይጠፋም። ጠንክረ ስራ እንጂ መስካራ አይጠፋም። ጓደኛዋንም እንዴ አንተ ያማል እንዴ ናፈቅሽኛ? እንዴት ላርግ በእናትሽ? ኧረ በእናትሽ ሆነሽ ተንከሲስ ተናሽታለችኝ። እንዳታይ ሂድ እባክሽ። አታይሽም? ኧረ በእናትሽ እባክሽ የራሷ ጉዳይ ነው። አንቺን ፍቅ ብለሽ ነው የመጣሁት። ደግሞ እንዴት አምሮብሻል። አዎ አትጨነቂያት በጣም እኔ ማስታይ ነበር በእናትሽ። ነይ እማ የት ወዴት ይሽው? ምን አየሽ? ከፈርሽ? ምንም አላየሁም። ከከፈልሽኝ ይስተናገሪ ማማ እንዴ እየቀለድኩኝ ነው። ምን ያስፈልጊው? አንድ በጣም የሚያምር ቀሚስ እቺ ነበርና እሱን ትገዢ። እሺ እገዛለሁ። ከዛ ውጪ ግን ምንም ነገር አላደርግም። እሺ በተስማማ ችግር የለም። ግን አንድ ነገር ይቀራል። አንድ ነገር ይቀራል። ምን? ታናሽ ነሽ ታላቅ? እሺ ይሄኛውን አይ እሱን ብቻ እሺ። ከውሸት ፈገግታ ጋር ቀሚሱ ይሁን እሺ። ማሳጁ ደግሞ ምን የሚሉት ነው? እባካችሁ ሰዎች ዘኑልኝ፣ ለኔ በወጣትነቴ ለጠፋብኝ አይኔ መድኃኒዓለም ይስጥልኝ። እኔ አባት ይሄ ሰውዬ አሁንስ ሄሎ 120 ሺህ ብር ተስማማን አይደል እንዴ? ከ120 ሺህ ብር 5 ሳንቲም አልጨምርም። አይገርምህም? 10 ብሯን መልስልኝ። መጸወትከኝ እኮ የኔ ጌታ። እጸድቃለሁ ብዬ እኮ ነው ሳስበው፣ ግን ተኮነን። ስላይነ ብርሃን እግዚአብሔር ይስጥልኝ። ህይወትሽ ብርሃን ይሁን። ባካችሁ ማስሪ ዘኑልኝ፣ ለኔ ወጣትነት። ይቅርታ ማስሪ ነህ አይደል? ጭካይ ሲያለቅ አለችኝ እኮ። ይቅርታ የኔ መቤት፣ ተመሳስዬብሽ ነው። ደሃኮ መልኩ ይመሳሰላል። አይ አልተመሳሰልክብኝም፣ መልክህ ራሱ ነው። ደሃኮ የራሱ መልክ የለውም፣ ከሁሉ ጋር እንደተመሳሰለ ነው። ዩኒቨርሲቲ አንድ ላይ ተምረናል። ስራ የለሽም እንዴ? በቃላሽ በይ እኮ ራስህ ነህ። ቆይ ለምንድን ነው የምትለምነው? አንቺ ለምንድን ነው የምትሰሪው? ለገንዘብ፣ ለሀብት፣ ህልሜን ለመኖር። የሷን ህልም እየኖርኩት እንደሆነ ነግሬ ፌንት ላስበላት እንዴ? እሺ አሁን አታስጠጪ፣ ስልክሽን ስጭኝና ሻይ ቡና እያልን እናወራለን። የልመና ልምድህን አካፍለኝ። 5 ብር መጽውተሽ ልምድ ቀስመሽ ልትሄጂ? ስንት የሰው ፊት ገርፎኝ እኮ ነው እዚህ ደረጃ የደረስኩት። ወቸው ጉድ ላይ ቀርቤ ልምዴን ሼር እስከማድረግ ታገሺ፣ እዛ ላይ ተሰሚዋለሽ። ችግር ላይ ነኝ እባክህ። እሱን እንኳን የገረጣው ፊትሽ ይናገራል። ለመሆኑ በልተሽ ታድሪያለሽ? እስኪ እቺን ይዣት። አመሰግናለሁ።
ስለ ዓለሙ ቤዛ ገባ 300 ሺህ እሺ በቃ ሜሴጅ ላይ ቼክ አደርጋለሁ። ቆይ ስራ ላይ ነኝ። እሺ ቼክ አደርጋለሁ፣ እደውላለሁ። የኔ አባት እሺ። ስለ ዓለሙ ቤዛ ስለ መድኃኒዓለም ተማሪዎች የቀጠስን ነው ቀላል እንግሊዘኛ የቀጠስን ነው እሱን መድገም ነው ያዙ። እሺ ብሪጅስ ዩ አር fearfully and wonderfully made አልደግምም። ጀምሪ አንቺ ብሪጅ ኢለፍ ብሪጅ ያ ፊልም ሜድ ብሪጅት ያ ፊልም ሜድ አናትል ወንድ ነው ሴት ነው ብሪጅስ ዋላ ፊልም ሜድ ዋንዳብል ሜድ ናናንዳ ፊልም ሜድ በሽተኛ ነህ እንደ ብሪጅስ ብሎ እኮ ነው የሚጀምረው። Frigid, you are wonderfully and wonderfully made. Hizi banat. Frigid, you are wonderfully made. Frigid, you are wonderful. ምን ነው አነስ ተብላ ታየች። You are filmed. ኢለፍ Frigid, you are wonderful. ምንም you are filmed. የምታውቀው ነገር የለም። ኢለፍ Frigid, we are one. እናት hizi British film filmed ቃጥ ብለው ይወጣ Frigid. አረም ደግሞ ታስጨንቃቸው። እንግዲህ እጅ ለመንግስት British made ጸጉር ቤት ገብተሽ ፏ ብልጭ ብለሽ ቤት ከጓደኛሽ ያመጣሽን ልብስ ለብሰሽ ከአባትሽ ወይም ከወንድምሽ ለሚነሽ ባገኘሽው ገንዘብ ካፌ ገብተሽ ፏ ብትን እያልሽ ቪዲዮ ቀርጸሽ ሲፖስቺ ከ1000 ቪው በላይ ሳይወጣ ሲቀር የሚያናድ ነገር አለ ወይ? ይሁን ለመስዋዕትነት ተከፍሎለት ይኸውልህ አይወጣም። ምን ይሻላል? ኦኬ ብዙ ታሪክ ነው ግን አገን አሜሪካ በጣም ሰራተኛ ነኝ እኔ። ቀን ላይ 2 ስራ፣ ማታ ላይ 2 ስራ በ24 ሰዓት ውስጥ for 2 hours መተኛበት ጊዜ አምስት ዓመት ነው 50 ዓመት ነው። ምግብን ለመብላት 15 ደቂቃ አይበቃም። አፈጅም I mean እዛው ስፖርቴን እየሰራ ምግብ በላለሁ። Okay and then I was strong. ምንም ያግሪ ነገር አለ የእንትን ቀን ላይ 2 ስራ የምሰራው አንደኛው ፈርስተርስ ማጽዳት ነው፣ አንደኛው ሽንት ቤት ማጽዳት። but I had a dream ዛጋ ሽንት ቤት ምና አይታይም፣ ሽታው አይታይም because I had a dream in my country እንደመታከው ነበር። okay እንደ ሁሉ ነገር እንደመስተካከል እዚህ መጥቼ ቤተሰብ መስርቼ happy life the dream life እንደምኖር አውቀው ነበር። እዚህ ያሉ ቤተሰብ ምናምን ከዚህ ብላክ ብር ምናምን ሀበሻ በቃ ምንም ውጭ ሀገር ስትሄድ ደልቶ ምኖር ነው የሚመስላቸው። አማርኛው ትንሽ እንትን አልኩት ግን እንትን እላቸዋለሁ ግን I worked hard for this and I used to sleep on the streets of Washington D.C. In the middle of the night, the niggas used to threaten me. Can I wash on was there now? I fought back. Leila, she mnamin below persistent. And I didn't know, but yeah, I fought back. They had a gun. I'll fight out. I had a dream. Okay? እንደዚህ አይነት ብዙ ነው ያለፈው። በጣም ብዙ ነው ያለፈው። Jonas. ኧረ ምን አገባኝ ኧረ በላት። ወይኔ ማቲያስ ስራ ሲጀምር ዘነጥበታለሁ ብዬ ገዘውትን ቆዳ ጫማ በስራ ፍለጋ ልጨርሰው ነው። ኧረ በለው አብራም ትተዋወቃላችሁ እንዴ? ማቲያስ ማጅ ነው ዩኒቨርሲቲ ተመለስ እንዴ? 2 ወር ሆነኝ እኮ እና እኔ 2 ወር ነው ያገናኘ። ምን በእናትህ ጠዋት 12 ሰዓት ስራ ፈለገ እወጣለሁ፣ ማታ እገባለሁ።
አንተ ግን መች ነው ሌብነት የጀመርከው? እሱ ሌላ ጊዜ ተገናኝተን እናወራዋለን። ባይሆን ስልክህን ስጠኝና ልደውልልህ። አብርሽዬ ስልኬማ እኮ አንተ ጋር ነው። ሰርቀዋል። ኧረ ይቅርታ በእናትህ አንተ መሆኑን አላወኩም ነበር። በቃ ካርድ ግን ብዙ ጊዜ አልሞላ ቢኮል አደርግልሃለሁ። ኧረ በቃ አንተን ስልክ ስጠኝ እኔ እደውልልሃለሁ። እሱ ጥሩ ሀሳብ ነው። ይሻላል። ስራው አሪፍ ነው መሰለኝ። አይፎን ይዘህ ወይኔ አንተ ግን ስራ ጋር ምንም ያስፈልገው ነገር የለም። እኔማ እባክህ በተማርኩበት የኢንጂነሪንግ ሙያ ምንም ስራ ላገኝ አልቻልኩም። ባልተማርኩበት ልሰራ። ኧረ በጣም አሪፍ ሀሳብ ነው። ቁጭ ከማለት ይሻላል። ግን ምን ለመስራት አሰብክ? ይኸው አንተ የምትሰራውን ስራ ሊሰራ አስቧል። ምን ትላለህ? አባ ወይ ምግብ 3 ቀን አልበላሁም። ምግብ በጣም ርቦኛል አባ። ሲያሳዝን 3 ቀን ነው ምግብ ከበላሁ። ልትበላማ ሰውነት ይሆንህ ነበር። ና ሸምሱ ወይ ጋሽ አምጣለት ያ የቅድም የተረፈ ካፕታባ ከኔ ተረፈውስ ብላ እግዚአብሔር ይስጥልህ። አሜን አሜን። እግዚአብሔር ይስጥልህ። ና በጣም ቆይ ና ቆይ ሌላም አለ? አይ ቆይ እቺ ምን ላድርግ? ኮፈር አድርጋ ይሻላል። በባዶ ስትሄድ ነው ድንጋይ ብላ በልተህ ዝም ብለህ ስትሄድ ነው ታስ የተረፈህን አይደል እንደ ያበላኸው? ስራ ምን አስፈለገ? በባዶ ልትሄድ ነው? ቆፈር አድርጋ ቦምሳ ይላል። ቦክሰሮን ቦምሳ ፀጉር ማስያዣ በ50 ሶስቱን በ50 እናቴ ሶስቱን በ50 ካልሲ በ100 ሶስቱን በ100 የትም የሌለው ዋጋ በ100 ይላል። እናት ዳቦ ልጅ እናት እርቦኝ ነው እናት በእናትሽ እናት ዘራ ለጤናማ ህይወት አይቀባም አይረጭም። ማንኛውንም የቤት ቁሳቁስ አያቆሽሽም። ሎሎሎ አርባ ምንጭ ነው ሎሎሎ እማ ፀጉርሽን ላሳምርሽ፣ ፀጉርሽን ልስራሽማ፣ ፀጉርሽን ላሳምርሽ። ሰላም ሪሰርች እየሰራን ነበረ። አንድ ጊዜ ደቂቃ ትሰጭናለሽ? ብዙ አንወስድብሽም። ስምሽና ስልክ ቁጥርሽ ምን እንደምትሰሪም ትነግሪናለሽ። ከበደ ወርቁ ስጋ ቤት ይላል። አንደኛ ዕጣ ነገ የሚወጣ በ100 የእንቁጣጣሽ በ100 ቢዚ መሆን በቃ ምንም አለማሰብ እኮ ነው። ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። በሌላ ቪዲዮ መለሳለሁ። ይመቻችሁ።